ሰላም ጤና ይስጥልኝ ቤተሰቦች ቦሊዶክ ታይ የሚለው ፕሮግራም በድጋሚ ይዤላችሁ መጥቻለሁ። መልካም ቆይታ። የመጀመሪያውና ትልቁ ዜና የሚሆነው ዲፒካ ፓዱኮን ኪንግ የተሰኘው ሻሩክ ካን ፊልም ላይ ረዘም ያለ ካሜዮ ሮል እንደሚኖራት ተነግሯል። መረጃው እንደሚያሳየው ኪንግ ፊልም ላይ አብራ ለመስራት ወይም በካሜዮ ሮል ልትገባ ዲፒካ ፓዱኮን ፈርማለች የተባለ ሲሆን በፊልሙ ላይም የሱሃና ካን እናት ሆና ትተውናለች ተብሏል። ስለ ሻሩክ ካን ካራክተር እንኳን ሁላችንም በደንብ እናውቃለን። በዚህ ፊልም ላይ ዶን ሆኖ ነው የሚተውነው። ሱሃና ካን ደግሞ በፊልሙ ላይ አንድ ወጣት ልጅ ሆና የምትተውን ሲሆን በህይወቷ ላይ የሆነ አጋጣሚ ወይም የሆነ ገጠመኝ ይከሰታል። ያንን ደግሞ ሻሩክ ካን ወይንም ደግሞ ዶኑ እሷን ለመርዳት ሲታገል ይታያል ተብሏል። ይሄ እንግዲህ የፊልሙ ታሪክ እንደዚህ ነው ብሎ ሶሻል ሚዲያ ላይ የሚያወሩት እንጂ የፊልሙ ታሪክ በትክክል ምን እንደሆነ ፊልሙ ወጥቶ ስናየው እርግጠኛ ሆነን የምናውቀው አሁን ዝም ብሎ ወሬ ነው። የዲፒካና የሻሩክን ነገር እንኳን መለስ ብለን ብናየው የሁለቱ ጥምረት እጅግ በጣም ተወዳጅነትን እንዳገኘ ይታወቃል። ኦም ሻንቲዮም፣ ሃፒ ኒው ይር፣ ቻይና ኤክስፕሬስ እና ፓታን የመሳሰሉ ትልልቅ ፊልሞች ላይ አብረው ሰርተዋልም አሳምረውታል። ጃቫን ላይም ዲፒካ ፓዱኮን ካሜዮ ሮል ነበራት። ፊልሙ በጣም ስኬታማ ነበረ። ስለዚህ ሁሉንም ፊልሞች መለስ ብለን ስናይ ዲፒካ ፓዱኮን ለሻሩክ ካን እድሉ ናት ማለት ይቻላል። ስለዚህ ቀጣዩ ሻሩክ ካን ፊልም ላይ ልክ እንደ ጃቫን በካሜዮ ሮል ትገባለች ማለት ነው። በአሁን ሰዓት ላይ የኪንግ ፊልም ፕሪ-ፕሮዳክሽኑ በስራ በጣም ተጣጥፎ እየቀጠለ ያለው ቀረጻውን ሜይ ወር ላይ ይጀምራል ተብሏል። ይህንንም ፊልም ታዋቂው ዳይሬክተር ስዳታንን ዳይሬክት ያደርገዋል የተባለ ሲሆን ቀረጻውን በከፍተኛ ሌቭል ይደረጋል የተባለ ፊልም ነው። እናንተ ስለ ዲፒካና ስለ ሻሩክ ካን ጥምረት ምን ትላላችሁ? በአሁኑም ስኬታማ ያደርገዋል? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉን። ሌላኛው ዜና ሬስ ፎር የተሰኘው ፊልም ላይ ከሰይፍ አሊ ካን ጋር የሲዳት መሎትራስ ስም ተረጋግጧል ወይም ፈርሞበታል። ቀደም ብዬ በቦሊዶክ ታይ እንዳታወቅኩትኝ ሬስ ፎርን ሬስ ሪቡት ብለው እንደሚያወጡት ተናግሬ ነበረ። ስለዚህ ሰይፍ አሊ ካን ፊት ለፊት እንግዲህ የሚጋፈጠው ከሲዳት መሎትራ ጋር ነው ማለት ነው። በፊልሙ ላይ የሰይፍ ካራክተር ምን እንደሚሆን እንኳን ሁላችንም እናውቀዋለን። ሲዳት መሎትራ ግን ለፊልሙ አዲስ ስለሆነ የሱ ካራክተር ወይም ገጸ ባህሪው ምን ይሆናል የሚለው እንግዲህ ፊልሙ ስናይ ነው የምናውቀው። በአሁን ሰዓት ላይ ሬስ ፎርን ለመስራት እንግዲህ የሚያስፈልገው ነገር እንዳለ እየጨረሱ ነው ያሉት። በቀጣይ ጥቂት ቀናት ውስጥ ኦፊሻል አናውንስመንት እንጠብቃለን። በድጋሚ ካልተቋረጠና ቀጥ ብሎ ከሄደ እንግዲህ በአጠቃላይ ፊልሙ ተሰርቶ አልቆ እስከ 2026 ልናየው እንችላለን ማለት ነው። እናንተ ሬስ ፎር እስኪሰራ ይጠበቃችሁ ነው ያላችሁት? እስቲ ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። መኖጅ ባጅፓይ እና ሳጂድ የሚሰሩበት ኒረጅ ፓንዴ ዳይሬክት የሚያደርገው ፊልም ከአፕሪል 14 ጀምሮ ቀረጻ እንጀምራለን ብለዋል። ይህ ፊልም ማለት እንግዲህ ኬከሜንንና መኖጅ ባጅፓይ ይሰሩበታል ተብሎ ቀደም ብሎ ተነግሮ ነበረ። ኬከሜንን ጊዜ ስላላገኘ ከፊልሙ ውጭ ይሆናል ማለት ነው። ስለ ፊልሙ ከጃንዋሪ ጀምሮ በጣም ሲወራ ነበረ። ግን መኖጅ ባጅፓይ በአንድ ኢንተርቪው እንደተናገረ ከሆነ እንደዚህ አይነት ምንም ፊልም አይሰራም ብሎ ነበረ። ግን አሁን ፊልሙ እንደሚሰራ ተረጋግጧል። ከመኖጅ ባጅፓይ ጋር ሳጂድ ሰይድና አክሼ ኦበራይ መሪ ቦታውን ይዘው ይጫወታሉ ተብሏል። የፊልሙ ይዘትም አንድ ፔሪድ አክሽን ድራማ ፊልም የተባለ ሲሆን ፕሮዲውስ የሚያደርገው ኒረጅ ፓንዴ የተባለ ፕሮዲውሰር ነው። ስለዚህ ቀረጻውን እንግዲህ አፕሪል 18 ይጀምራል ከተባለ እስከዚህ ዓመት መጨረሻ ድረስ ፊልሙ አልቆ ለእይታ ይበቃል የሚል ግምት አለ። ሱሪያስ ተልፐሬና ቱሻር ካፑር የሚሰሩበት ፊልም ከብካቢ የተሰኘው ፊልም የሚለቀቅበት ቀን ይፋ ሆኗል። ይህ ከብካቢ የተሰኘው ፊልም እንደሚሰራ ወይም አናውንስመንቱ ከአንድ ዓመት በፊት የተነገረ ሲሆን ቀረጻ በጣም ስላረፈደ ተቋርጦ ነበር ማለት ይቻላል። የፊልሙ ይዘትም አንድ ሆረር ኮሜዲ ፊልም ሲሆን በ2023 ለእይታ የበቃው የመለያለም ፊልም ኖ ሞር ቻንስ ከተሰኘ ፊልም ላይ ሪሜክ እንደተደረገም ተነግሯል። የፊልሙ ቲዘር ትሪለር እስካሁን ድረስ ለእይታ አልበቃም። ግን አሁን እንደተናገሩት ከሆነ ሜይ 23 2025 ለእይታ ይበቃል ብለዋል። ይህም ማለት ደግሞ በቅርብ ቀን ቲዘር ትሬለሩ ለእይታ ይበቃል ብለን እንጠብቃለን። መቼስ በአሁኑ ሰዓት ላይ ሪሜክ ፊልሞች ያን ያህል ተስፋ የላቸውም። እንለቀዋለን ካሉ እንግዲህ እንዴት እንደሚሆን አብረን እናየዋለን። የአሚር ካንና የሰልማን ካን ፊልም የሆነው አንዳዝ አፕናፕና የሚለቀቅበት ቀን ይፋ ሆኗል። ቀደም ብዬ በቦሊዶክ ታይ እንደተናገርኩትም ቀደም ያለ በጣም ተወዳጁ ኮሜዲ ፊልም የሆነው የአሚርና የሰልማን አንዳዝ አፕናፕና የተሰኘው ፊልም በድጋሚ ለሲኒማ እይታ ይበቃል ብዬ ነበር። ከ20 ዓመት በኋላ እንግዲህ በድጋሚ ሪሊዝ አድርገውታል። በጣም ያምር ብርጥ ኮሜዲ ፊልም ነው። በሲኒማ እንግዲህ እንደ አዲስ ኤክስፒሪየንስ እንዲያደርገው ህዝቡ ስላቀረቡት እርግጠኛ ነኝ ጥሩ ስኬት ያገኛል ብዬ ተስፋ አደርጋለሁ። ፊልሙም ከአፕሪል 25 ጀምሮ ለሲኒማ እይታ ይበቃል ብለዋል። ቫሪባሰን የተሰኘ ፊልም ቀረጻውን እንግዲህ ጁላይ ወር ላይ እንጀምራለን ብለዋል። የፊልሙ ፕሮዲውሰር በአንድ ኢንተርቪው እንደተናገረው ከሆነ ከአንድ ሳምንት በፊት የፊልሙ ዳይሬክተር ቬንትሪ ማረን ወደ ቀረጻ እንገባለን ብሎ በተናገረ ሰዓት ላይ ያለውን ነገር ሳይ ይሄ ፊልምማ ተመልካቹን ያሳብዳል። በእርግጥ ፊልሙ የቬንትሪ ማረን ሆኖ ሱሪያ ደግሞ መሪ ተዋናይ ሆኖ እጅግ በጣም ለየት ያለ ፊልም እንደሚሆን ምንም ጥርጥር የለው። በእርግጥ ቬንትሪ ማረን ዳይሬክት የሚያደርጋቸው ፊልሞቹን በአጠቃላይ ብናይ ምንም ጥርጥር የሌለው ፊልም የሚታይ አይመስልም። እንደ እውነተኛ ነገር እየታየ ነው ይመስለው። ስለዚህ ፕሮዲውሰሩን መናገር የፈለገው እንግዲህ ልክ እንደዛ አይነት ነገር ነው። ተመልካቹን ባየ ሰዓት ላይ ፊልሙን እጅግ በጣም ይደነቅበታል ማለቱ ነው። በእርግጥ የቫሪባሰን የተሰኘ ፊልም ይሰራል ከተባለ ቆየት ያለ ነው ዜናው። ምክንያቱም ሱሪያ በሌሎች ፊልሞች በጣም ቢዚ ስለነበረ ተቋርጦ ወይም ደግሞ ቆሞ ነበር። አሁን እንደገና እያንቀሳቀሱት ነው ማለት ነው። እንግዲህ ፊልሙም ከበድ ያለ ተለቅ ያለ ይሆናል። ቬንትሪ ማረንና ሱሪያ ደግሞ ሲጣመሩ ምን ይሆናል የሚለውን እንግዲህ ድሜና ጤና ይስጠን አብረን እናየዋለን። የሚለቀቅበት ቀን ገና አልተገለጸም። ቲዘር ትሬለሩ ሲወጣ በዛው አናውንስ ያደርጋሉ ብለን እንጠብቃለን። የፕረባስ ዳይሃርድ ፋን ሆናችሁ ደረጃ ሳብ የተሰኘ ፊልም እስከሚወጣ እየጠበቃችሁ ከሆነ ይህን ዜና ስትሰሙ ማዘናችሁ
አይቀርም። ምክንያቱም ዘራጃ ሳቢ የተሰኘው ፊልም የሚወጣበት ቀን ገና ነው፣ ብዙ ይቀረዋል ተብሏል። በእርግጥ ዜናው ኦፊሻል አይደለም ወይም ከፊልም ሜከሮች የወጣ ባይሆንም እየተባለ ያለውን ወይም ሶሻል ሚዲያ ላይ የሚዘዋወረው ከተባለ የፊልሙ የሚለቀቅበት ቀን ፖንገል 2026 ነው እየተባለ ያለው ማለትም ጃንዋሪ አካባቢ ማለት ነው። መረጃው ጨምሮ እንደሚያሳየው ከሆነ የፊልሙ ዳይሬክተር የሆነው ማሩቲ በፊልሙ ልክ የረካ ሰዓት ላይ ወይም ደግሞ እርካታ ሲያገኝ ይለቀዋል። እስካሁን ባለው ግን አልረካም እያሉ ነው። መጀመሪያ ተነግሮ የነበረው አፕሪል 10 ለይታ ይበቃል ተብሎ ነበረ። ከዛ ደግሞ አፕሪል 10 አይወጣም ሜይ ላይ ይለቀቃል ተብሎ ነበረ። አሁን እንደገና ወደ ጃንዋሪ 2026 ሊራዘም ይሆን? በእርግጥ ያላለቀ ነገር ካለ ሙሉ ለሙሉ ጣጣውን ጨርሰው በፈለጉት ቀን ቢለቁት ይሻላል፣ በችኮላ የማይረባ ነገር ከሚሆን። በዚህ ዓመት ሁለተኛ አጋማሽ ላይ በእርግጥ ብዙ ትልልቅ ፊልሞች የሚወጡ ስላሉ ለዛም ይሆናል ረዘም ያለት። ግን ይሄ በአጠቃላይ እንግዲህ እንደ ሶሻል ሚዲያ ላይ እየተወራ ያለ በዝ ነው። ኦፊሻል አናውንስመንት ደግሞ ሲደረግ ትክክለኛውን ቀን እናውቃለን ማለት ነው። የራም ቸረን ቀጣይ ፊልሙ ፔዲ የተሰኘው ፊልም አንድ ግሊፕስ ወይም ጨረፍታ ቪዲዮ ላይ ይታይ በቃ ሲሆን በቪዲዮ ላይም በቃ ዴሲ ስታይል አንድ ገጣሪ መስሎ ታይቶበታል። በጣም ያምራል። በእርግጥ በቪዲዮ ላይ የነበረው የራም ቸረን መልኩም ሆነ ከጀርባ የሚሰማው ቢጂኤሙ ከፑሽፓና ከዳኒ ዴሰራ ከተሰኘው ፊልም ጋር በጣም ይመሳሰላል። ግን የጨረፍታ ቪዲዮ እንደሚያሳየው ታሪኩ እጅግ በጣም የተለየ ነው። እንደተባለ የፊልሙ ይዘት አንድ ሩለር አክሽን ድራማ ፊልም ይሆናል ተብሎ ነበረ። ግሊፕሳ ላይ ግን ክሪኬት የተጫወተ ስለታየ ሩለር ስፖርት አክሽን ድራማ ፊልም ይሆናል የሚል ግምት አለ። በቪዲዮ ላይ የራም ቸረን ሉክም ሆነ ስታይሉ፣ አነጋገሩ፣ ዳያሎጉ በጣም ያምራል። የፊልሙ ታሪክ ደግሞ እንዴት ይሆናል የሚለው አብረን እና ይሆናል። በእርግጥ ፊልሙ ለእይታ የሚበቃው ማርች 2026 ነው። जो भी करना है इसी धरती पे करना है, दोबारा थोड़े ही पैदा होंगे। የሞሆላል ቀጣይ ፊልሙ ቱሩም የተሰኘው የሚለቀቅበት ቀን ይፋ ሆኗል። ይህ ፊልም ማለት እንግዲህ ከኢምፑራን ቀጥሎ የሞሆላል የሚወጣ ፊልም ሲሆን ቱሩል ሙርቲ የተባለው ዳይሬክተር ዳይሬክት ያደረገው ፊልም ነው። የፊልሙ ይዘትም አንድ ክራይም ድራማ ፊልም ሲሆን ከሞሆላል ጋር በፊልሙ ላይ ዝባናና ፋሃድ ፋሲል መሪ ቦታውን ይዘው ይጫወታሉ ተብሏል። ስለዚህ የሞሆላል ቀጣይ ፊልም አፕሪል 25 ለሲኒማ እይታ ይበቃል ተብሏል። አሸን ባቡ የተባለው አክተር 9ኛው ፊልሙ የሚለቀቅበት ቀን ይፋ የሆነ ሲሆን በዛውም ፈርስት ሉክ ፖስተሩን ይፋ አድርገዋል። የፊልሙ ይዘትም አንድ ሜዲካል ትሪለር ፊልም ይሆናል የተባለ ሲሆን ርዕሱንም ቨችና ቫሩ ቮተም ይሆናል ብለዋል። በፖስተሩ ላይም እጁ ደም በደም ሆኖ ስለሚታይ የፊልሙ ታሪክ እንግዲህ አንድ ኢንቴንስ የሆነ ትሪለር ድራማ ፊልም ይሆናል የሚል ግምት አለ። ቨችና ቫሱን ቦረም በተሰኘው ፊልም ላይ ሐሲን ባቡ መሪ ተዋናይ ሲሆን ፈለክ ቲዋሪና ናስርም መሪ ቦታውን ይዘው ይጫወታሉ ተብሏል። በእርግጥ የሚለቀቅበትን ቀን አልገለጹም። ስለዚህ በቀጣይ ከቲዘሩ ጋር የሚለቀቅበትን ቀን አብረው ይፋ ያደርጋሉ ተብሎ ይጠበቃል። የሰልማን ካን ሲቀደር የተሰኘው ፊልም በ8 ቀኑ ኢንዲያን ቦክስ ኦፊስ ላይ በኔት ኮሌክሽን 97 ከሮር ያስገባ ሲሆን በዓለም አቀፍ ደረጃ ደግሞ 163 ከሮርና ከዛ በላይ ማስገባቱ አስገራሚ ያድርጎታል። በእርግጥ ሲከንደር በሚወጣ ሰዓት ላይ 300 እና 400 ከሮር በትክክል በእርጋታ በ8 ቀኑ ይሰራል ተብሎ የተገመተ ፊልም ነበረ። ግን አሁን በጣም ብዙዎቹ እያሉ እንዳሉት ከሆነ በዚህ ፊልም ላይ የሰልማን ካን ትወና መዳከሙ እንዲሁም ታሪኩ በጣም ደካማ መሆኑ ፊልሙን ፍሎፕ አድርጎታል እየተባለ የተወቀሰ ነው። ፊልሙ እንግዲህ በዓለም አቀፍ ደረጃ እንደምንም በጀቱን ቢመልስ እንጂ በአገር አቀፍ ደረጃ የሰራውን ብናይ ደግሞ ቦክስ ኦፊስ ላይ ፍሎፕ ወደ ያለፈ ፊልም ነው ማለት ይቻላል። እናንተ ስለዚህ ሲከንደር ገቢ ምን ትላላችሁ? ያላችሁን ሐሳብ አስተያየት ኮሜንት ላይ ጻፉን። ቀጣዩ ሻሩክ ካን ኪንግ የተሰኘው ፊልም ወደ ቀረጻ ይገባል ከተባለ በኋላ እስካሁን ድረስ የቆየበትን ምክንያት ሲናገር ዳይሬክተሩ እንዳለው ከሆነ ታሪኩን እንደገና ከልሽ የሰራው ስለነበረ በዛ ምክንያት የተራዘመው። አሁን ግን ሜይ ወር ላይ ቀረጻ እንጀምራለን ብሏል። እንደሚታወቀው የሻሩክ ካን ፐታን የተሰኘው ፊልም ዳይሬክት ያደረገው ስዳታንን ነበረ። ስለዚህ ኪንግን ከፐታን የበለጠ ተለቅ ለማድረግ በድጋሚ ታሪኩን ከልሶ ይሰራ ነው ያለው። ይህም ማለት ከፐታን የበለጠ ለየት ያሉ ነገሮችን በደንብ ሊያሳየን ነው ማለት ነው። እንደሚታወቀው ይህን ፊልም መጀመሪያ ዳይሬክት ሊያደርግ የነበረው ስጆሽ ጎይ የተባለው ዳይሬክተር ነበረ። ግን ካሰበው በላይ ፊልሙ በጣም ትልቅ የሆነ ሲሄድ ስጆሽ ጎይ ከዳይሬክተርነቱ የወጣና ስዳታንን የተቀበለ መሆኑ ይታወቃል። እንዲያውም በራሱ ፍቃድ ስዳታንን እንዲሰራ ለቆም ወጥቷል። ዋና ምክንያት ደግሞ ስዳታንን ከየሻሩክ ካን ፐታን የተሰኘውን ፊልም ዳይሬክት አድርጎ ነበረ። በዓለም አቀፍ ደረጃ ከ1000 ከሮር በላይ ማስገባት ችሎ ነበረ። ስለዚህ ፐታን 1000 ከሮር ከሰራ ኪንግ ደግሞ ከ1000 በላይ 1500 እንዲሰራ ጥራት እያደረገ ነው ማለት ነው። እስካሁን ድረስ እንግዲህ ኪንግ ፊልም ላይ ሻሩክ ካንና ሶሃና ካን እንደሚሰሩ ተነግሯል። አሁን ደግሞ በካሚ ሮል ዲፒካ ፓድኮን እንደምትገባ ተነግሯል። በቀጣይ ደግሞ ሌሎች ማን አክተሮች ይገባሉ የሚለውን ደግሞ አብረን ምን ይሆናል እኔም የተከታተልኩኝ ያቀርብላችኋለሁ። ስለዚህ አዲሱ ዜና እንደሚያሳየው ከሆነ ሜይ ወር ላይ ቀረጻ እንጀምራለን ማለቱ አሪፍ ነው። ቶሎ ወደ ቀረጻ ከገቡ እኛም ፊልሙን ቶሎ ማየት እንችላለን ማለት ነው። የሚለቀቅበት ቀን ብለን እንኳን ብንል በእርግጥ ትንሽ ከበድ ይላል። ምክንያቱም ትልቅ ፊልም ስለሆነ ሌላው ቢቀር 1 ዓመት መፍጀቱ የማይቀር ነው። ስለዚህ በቀጣይ እንግዲህ ኪንግ ፊልም አልቆ የሚለቀቅበትን ቀን ሁላችንም በጉጉት እንጠብቃለን። ኤስኤስኤምቢ 29 የተሰኘው የኤስኤስ ራጃሞሊ ፊልም ላይ ፕሪቲቪራጅ ሱኩማረንም መፈረሙ ተነግሯል። ስለዚህ በፊልሙ ላይ ወንድ መሪ ተዋናይ መሄሽ ባቡ ሲሆን ሴት መሪ ተዋናይ ደግሞ ፕሪያንካ ቾፕራ መፈረሟን ቀደም ብዬ ተናግሬ ነበረ። ስለዚህ አሁን ፕሪቲቪራጅ ሱኩማረን በፊልሙ ላይ ቪለን ሆኖ ይተውናል ማለት ነው።
SSMB29 ወይም ይህ የኤስኤስ ራጃሞሊ ቀጣይ ፊልሙ ቀረጻ የተጀመረ ሲሆን ኡሪማ የተባለው አካባቢ ላይ ጫካ ውስጥ ቀረጻው ተጀምሯል ተብሏል። አንዳንድ መረጃዎች እንደሚያሳዩት ከሆነ በቀጣይ ወር ኤስኤስ ራጃሞሊ ፕሬስ ኮንፈረንስ አድርጎ ስለ ፊልሙ ያለውን ቀሪ መረጃ ያካፍላል ተብሎ ይጠበቃል። የፊልሙ የታሪክ ፍሰት ምን እንደሚመስል እንኳን ቀደም ብሎ ኤስኤስ ራጃሞሊ ራሱ የተናገረ ሲሆን ልክ እንደ ኢንዲያና ጆንስ እንደተሰኘው የሃሪሰን ፎርድ ፊልም ጀንግል አክሽን ድራማ ፊልም ይሆናል ብሎ ተናግሮ ነበር። ስለዚህ ፊልሙ ኤስኤስ ራጃሞሊ ፊልም ነው። በጣም ትልቅ ፊልም እንደሚሆን ምንም ጥርጥር የለውም። ስለዚህ እንግዲህ በቀጣይ ደግሞ ተጨማሪ ማን ተዋናይ ይገባል የሚለውን አብረን ይሆናል። እኔም የተከታተልኩኝ ያቀርብላችኋለሁ። በእርግጥ ሶሻል ሚዲያ ላይ የተለያዩ አክተሮች ገብተዋል ወይም ደግሞ ፊልሙ ላይ ይሳተፋሉ የተባለ ቢወራም ምንም ኦፊሻል አፕዴት አልወጣለትም። ግን የፈለገ ቢሆን የፓን ኢንዲያ ፊልም ከሆነ አንድ የቦሊውድ አክተር ቢያስገቡ አሪፍ ነው ብዬ እላለሁ። እናንተስ SSMB29 እየጠበቃችሁ ነበረ? ያላችሁን ሐሳብ አስተያየት ኮሜንት ላይ ጻፉል። እንዴት ነው ስኬታማ ይሆናል? በጣም ታዋቂው ዳይሬክተር ኤአር ሙርጋዶስ አሁንም ከአሚር ጋር እየተገናኙ እንዳሉና ስለ ገጅኒቱ እየመከሩ እንደሆኑ አንዳንድ መረጃዎች ይወጡ ነው ያሉት። በእርግጥ ቀደም ብሎ የሲከንደር ፊልም ቀረጻ ከተጀመረ ጀምሮ ስለ ገጅኒቱ የተለያዩ መረጃዎች ይወጡ ነበር። ሲከንደር የተሰኘ ፊልም ሊወጣ አካባቢም አንድ ፕሬስ ኮንፈረንስ ላይ ስለ ገጅኒቱ በተጠየቀ ሰዓት ላይ ኤአር ሙርጋዶስ የተወሰነ አይዲያ አለን፣ ግን ስለሱ እየመከርን ያለነው በቀጣይ የሚጸናና የሚወሰን ከሆነ ደግሞ አናውንስ እናደርጋለን ብሎ መልስ ሰጥቶ ነበር። በዛውም ጨምሮ እንደተናገረው ከሆነ ኤአር ሙርጋዶስ ወደ ሙምባይ ልክ እንደመጣው መጀመሪያ የአሚር ካን ቀጣይ ፊልሙ ሲታሪ ዘሚን ፐር ቀረጻ የሚደረግበት ቦታ ላይ ሄጄ አሚርን አግኝቸው ነበር። የዛኔም ብዙ ነገር ተመካክረናል። ከዛን ጊዜ ጀምሮ እስካሁን ድረስ ብዙ ነገር እየመከርን ያለነው በስራው ላይ ብሏል። ስለ ኤአር ሙርጋዶስ አሁን ያለበት ሁኔታ ከተባለ ሲከንደር ፊልምን ጨርሶ አስረክቧል። የሺቫ ካርቲኬን መድራስ የተሰኘውን ፊልም ደግሞ ዳይሬክት እያደረገ ነው ያለው። እንደሚታወቀው ሲከንደር ለእይታ በቅቷል። መድራስ የተሰኘው ፊልም ደግሞ እስከዚህ ዓመት መጨረሻ ድረስ ለእይታ ይበቃል ተብሎ የሚጠበቅ ፊልም ነው። አንዳንድ መረጃዎች እንደሚያሳዩት ከሆነ እንግዲህ ገጅኒቱ የሚሰራ ከሆነ በታሚልና በሂንዲ እኩል የሚቀረጽ ሲሆን የታሚሉ ላይ ሱሪያ ይተውንበታል፣ የሂንዲው ላይ ደግሞ አሚር ካን ይተውንበታል ተብሏል። እነዚህ ይሄ ኦፊሻል መረጃ አይደለም። ስለ ገጅኒቱ ምን ትላላችሁ? እየጠበቃችሁ ነው? ግን ከቱ ጋር ይቀጥሉታል? እስቲ ያላችሁን ሐሳብ አስተያየት በኮሜንት ጻፉልኝ። በጣም የሚጠበቀው ቀጣዩ የሪቲክ ሮሽን ፊልም ላይ ከራኬሽ ሮሽን ጋር አዲቲ ቾብራ አብሮ ፕሮዲዩስ እንደሚያደርግና ፊልሙንም ደግሞ ሪቲክ ሮሽን ራሱ ዳይሬክት እንደሚያደርገው የተነገረ ነው ያለው። ስለዚህ ሪቲክ ሮሽን እንግዲህ የዳይሬክተራል ዴቢ ወይም የመጀመሪያ የዳይሬክተርነት ስራውን በክሪሽ የሚጀምር ሲሆን በፊልሙ ላይ መሪ ተዋናይ ሆኖ ራሱ ይተውናል ተብሏል። በእርግጥ ቀደም ብሎ ክሪሽ ፎርን በጣም ብዙ ዳይሬክተሮች ዳይሬክት ያደርጉታል የተባለ ሲወራ ነበር። ማናቸውም ዳይሬክት እንደሚያደርጉ ኦፊሻል አናውንስመንት አልወጣም ነበር። ምናልባትም እንግዲህ የፊልሙ ፕሮዲዩሰር ራኬሽ ሮሽን እነሱ በሚያስቡት ደረጃ እነዚህ ዳይሬክተሮች ፊልሙን ዳይሬክት የሚያደርጉ አልመሰላቸውም። እንደሚታወቀው ሪቲክ ሮሽን የራኬሽ ሮሽን ልጅ ነው። የሪቲክን በጣም ብዙ ፊልሞችም ዳይሬክት አድርጎለታል። ስለዚህ ክሪሽ ፎርን አባቱ በምን መልኩ መስራት እንደሚችል ሪቲክ ሮሽን በትክክል አውቆታል ማለት ይቻላል። ስለ ትወና እናንሳ ከተባለ ሪቲክ ሮሽን ምንም ጥርጥር የለውም በጣም ምርጥ አክተር ነው። የክሪሽን ካራክተር በጣም በብቃት ተጫውቶት እስካሁን መጥቷል። ግን የዳይሬክተርነቱ ነገር የመጀመሪያ የዳይሬክተርነት ስራው ነው። በዛ ላይ ደግሞ ራሱ መሪ ተዋናይ ሆኖ ዳይሬክት ማድረግ ትንሽ ከበድ ሊለው ይችላል የሚል ግምት አለኝ። ግን የሚገርመው ነገር ፊልሙን መጀመሪያ ራኬሽ ሮሽን፣ ስዳታንን፣ ከረም መሎትራና አያን ሙከርጂ ዳይሬክት ያደርጉታል ተብሎ ሲነገር ነበር። በመጨረሻ እንግዲህ ፊልሙን ሪቲክ ሮሽን ዳይሬክት ያደርገዋል ተብሏል። ብቻ ግን በምንም እርግጠኛ መሆን አይቻልም። ምክንያቱም ከሌሎች ዳይሬክተሮች የተሻለ ምርጥ አድርጎ ሊሰራውም ይችላል። ዋናው ነገር የካራክተሩን ወይም ገጸ ባህሪውን በደንብ ጠንቅቆ የሚያውቀው ራሱ ስለሆነ ስለሚጫወተው። በእርግጥ አባቱም አክተር ሆኖ ከዛ ወደ ዳይሬክተርነት ዓለም ገብቶ ነበረ። ስለዚህ አሁን ክሪሽ ፎር የሚያክል ፊልም ሪቲክ ሮሽን ዳይሬክት እንዲያደርግ መስጠቱ ትክክል ነው ትላላችሁ ወይስ ራሱ አባቱ ራኬሽ ሮሽን ዳይሬክት ማድረግ አለበት? ያላችሁን ሐሳብ አስተያየት ኮሜንት ላይ ጻፉ። ቪዲዮን ላይክ አድርጉ። ያላችሁን ሐሳብ አስተያየት በኮሜንት ግለጹ። ለቤቱ አዲስ ሆናችሁ ሰብስክራይብ አድርጉ። ከቦሊውድ ጋር የተያዙ በጣም ብዙ መረጃዎችን በዚህ ዩቲዩብ ቻናል አቀርባለሁኝ። እኔ አቅራቢያችሁ ቃሲም መካ ነበርኩኝ። በሌላ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ कोई न जाने क्यों चैन होता है, क्या करूँ हाय कुछ कुछ होता है, क्या करूँ हाय कुछ कुछ होता है।